ሊጥለው ሲል እጁን ስለያዝኩኝ እንዲያዝኩኝ ተሽከረከረና እንደዚህ አቀፍኩት። እግዚአብሔር ወይ ይሄ ፈተና ምንድነው? የተቀመጥኩበት ወንበር ሁሉ እስኪንሸራተት ድረስ ራሴን ነው በጣም መቆጣጠር ያቃተኝ። አለቀስኩ፣ ደነገጥኩኝ። እኔ ከእግዚአብሔር ጋር አወራ ነበር። እግዚአብሔር ሆይ እባክህን ይሄ ነገር ምንድነው? እኔ ጋር እንዴት ሊመጣ ቻለ? ጌታ ሆይ እኔ ቃል ኪዳን ልጅ አይደለሁም ወይ? የጠላት አሰራር እንዴት እኔ ጋር ሊመጣ ይችላል? መጨረሻ ላይ ይዘነው ሄድን። መድኃኒቱን ጀመርን። መድኃኒቱን ሲወስድ እየጸለየ ጌታ ሆይ እባክህ ፈውሰኝ እያለ መድኃኒቱን ይወስድና ውሃውን ይጠጣ ነበር። መድኃኒቱን እየሰጠው ቀጥታ ገስት ሃውስ አዲስ አበባ ብዙ ገስት ሃውሶች ሄጃለሁ። እሱን ይዤው እየሄድኩኝ ኃይለኛ ዝናብ እየዘነበ አንድ መኪና ባጠገቤ እያለፈ ይሄን የሚያክል ድንጋይ ነው ባጠገቡ እንደዚህ ነው ተፈናጥሮ ይሄ ድንጋይ ሲፈናጠር የሚያገኘው ላጥ ብሎ እኔ ይዤው እየሄድኩኝ እንደዚህ አለፈ ድንጋዩ። ይሄ ግን ሌሊት ተለየብኝ። ቅዳሜ ነው ቀኑ ጀመረው። ይሄ ግን 3 ጊዜ እንደገና 3 ጊዜ አደረገው በአንድ ሌሊት ውስጥ። ሊገለው መጣ። ሶስተኛው ሲጀሩ በጣም እያንቀጠቀጠው ስለነበረ በቃ ጸጥ አለ ሙሉ ለሙሉ። እግዚአብሔር ሆይ ይህንን ታያለ፣ አንተን የሰጠኸኝ አንተ መልሰህ ከወሰድክ ደግሞ እግዚአብሔር ሆይ እጎዳለሁ። እኔ ሰው አልሆንም። ነቢይ ሱራፌል ጋር እና ፕሬዘንስ ቲቪ የዛን ቀን ደግሞ እሱ ትምህርት ቤት ቀጥታ ሰልፍ ላይ ያሉ ነው ቀጥታ የወደቀው መልእክቱ። እዚህ አዲስ አበባ ሲመጣ እሱ ሰልፍ ላይ ወድቋል። ቀጥታ የኔ ልጅ ወደቀ። እዛው ኬዙ ወድቆ አሉ ሲነግሩኝ ወዲያው ነው የነቃው አሉ። እንደ በፊቱ አልቆየም። ወንድሜን ብድግ በላለው ከጉባኤ መካከል ወንድሜ ተነሳ። አንድ ልጅ ይታየኛል፣ የታመመ ልጅ፣ ህፃን ልጅ። ወንድሜ ጸጥ አለ። ቀጥታ መድረኩ ላይ ተመልሶ ወጣና ሚሚ ማናት አለ። ወንድሜ አልቻለም። በቃ እንባ ሁሉ መጣ። ከዛ እህቴ ናት ሲል አሁን ታመመ ያልኩት ህፃን የሷ ልጅ ነው። እግዚአብሔር ወገቡን ወግቶታል፣ አይታመምም ከዚህ በኋላ። ይህ መርገም ከዛሬ ጀምሮ ተወግቷል። አልቻልኩም፣ በጣም ደክሞኛል። ሚሚዬ ዛሬ እኮ ነቢይ ሱራፌል እኮ ስምሽን ጠርቶ ተፈውሷል አለኝ። እውነት የምርህን ነው አልኩና ከሶፋው ላይ በደረቴ ወደ መሬት ወደቅኩኝ። ከዛ እግዚአብሔር ወይ እውነት አንተ ታየኛለህ? እውነት አይተኸኛል አልኩኝ። ቀጠለ። 2ኛ ቀን፣ 3ኛ ቀን፣ 4ኛ ቀን እያለ ወር እያለ አመት። ስሜ እህት አገኘው ጴጥሮስ እባላለሁ። የመጣሁት ከሆሳዕና ነው። ጌታ ያደረገልኝ እጅግ በጣም ትልቅ ነገር ነው። እግዚአብሔር በዘመናት ሁሉ የተባረከ ይሁን። ከብዙ ፈተና ከብዙ ጠላት ካመጣብኝ እጅግ ትልቅ ፈተና ነው እግዚአብሔር በድል አሻግሮ ዛሬ ለምስጋና ለምስክርነት እዚህ ጋር የተገኘሁት። 2016 ነሐሴ ላይ ነው። ሐምሌ አልቆ ነሐሴ መጀመሪያ 7 ላይ ልጄ በመኖሪያ ቤት ውስጥ ነው ምግብ እያበላሁት እያለሁኝ ቀጥታ ወደ ኋላ ፌንት ነቀለ እና ቀጥታ ምንድነው ይሄ ነገር በማለት ተደናግጬ ወደ ስራ ልወጣ ነበረ። ይዤው ቀጥታ ተነስ ብዬ ከሶፋ ላይ የቀለደ መስሎኛል። እኔ ክችን ሻይ ይዤ እስክመጣ ድረስ ቀጥታ ራሱን እንደ ማሳት አደረገው። ይሄንን ጉዳይ ስለማላቅ ቀጥታ ያለውን ነገር አየው፣ ተደናገጥኩ። እንደዚህ አየነው። ወዲያው በማይክሮ ሰከንድ ውስጥ ነቃ። ከነቃ በኋላ ይሄ ነገር ምንድነው በማለት በመደናገጥ አስቸኳይ ስራ ስለነበረብኝ ወደ ቢሮ ተመልሼ ይሄንን ካረጋጋው በኋላ ሄድኩኝ። ቀጥታ ተመልሼ መጥቼ ቤት ውስጥ ያለች አጋዥ ነበረች። ውሎውን ጠየቅኩኝ። ያለውን ነገር ስጠይቃት ድጋሚ ምግብ ሰጥታው ተንሸራቶ ከጠረጴዛ ላይ እንደወደቀ ነገረችኝ። በዚህ ሁኔታ በጣም ውስጤ ተረበሸ፣ ተደናገጠ። በሁለተኛው ቀን ሁኔታውን ሌላ አይነት ምልክቶች እያየው አይደለም። አያተኩሰውም፣ አያመውም፣ ሌላ ነገሮች። በጣም ፈጣን ልጅ ነው፣ በጣም ጎበዝ ልጅ ነው፣ ይሯሯጣል። ያን ያህል የሚፈዝም አይነት አይደለም ለእንደዚህ አይነት ነገሮች። ከዛም በኋላ ተነስቼ ቀጥታ እናቴ ጋር አለባብሼ፣ የእሱም ታናሽ ነበረ፣ አለባብሼ እናቴ ናፍቀውኛል አምጪ ስትል መጀመሪያ ማታ ደውዬላት ነበር። ይሄንን ኬዝ ጉዳይ ደውዬላት እንዲህ ገጥሞኛል፣ ምንድነው ይሄ ነገር ጸልይ እስቲ ብዬ አልኩኝ። ከዛም በኋላ ተነስቼ ቀጥታ ይዤ እየሄድኩኝ መንገድ ላይ አንድ መዝሙር ያወጣውልሽ መዝሙር አለ እኮ ልዘምርልሽ አለኝ። እሺ ብዬ ቀጥታ ይዤው እጄን ይዤዋለሁ። መዘመር ሲጀምር መዝሙሩን ቀጥታ ወደ ኋላ ይዞት ሊጥለው ሲል እጁን ስለያዝኩኝ እንዲያዝኩኝ ተሽከረከረና እንደዚህ አቀፍኩት። አጋጣሚ ከፊት ለፊቴ ደግሞ የመካነ ኢየሱስ ቸርች ቄስ ነበሩን። ከግቢያቸው ሲወጡ አገኙኝና በኢየሱስ ስም አሉ። በጣም ሾክ ያደረግ ነበር። ሰውነቱ ይንቀጠቀጥ ነበረ። በቃ ለኔ እጄ ሁሉ የኔ ይንቀጠቀጣል። ምንም አይነት ነገር ግራ ገባኝ። በቃ እንደዚህ አይነት ኬዞች አላቅም ከዚህ በፊት ምንም እንትኑም የለኝም። ከዛም በኋላ ቀጥታ ይዘነው
ወደ ባጃጅ ነው የሄድኩት። ኮንትራት ባጃጅ ይዤ እናቴ ቤት ይዤ ልክ ስደርስ እናቴ ከጸሎት እናት ማህበሮች ጋር እየጸለየች ቤት ደረስኩ። ሶፋ ላይ እማ ልጄ እኮ ሞተ ብዬ ወረወርኩት ሶፋ ላይ ማልቀስ ጀመርኩ። ጥሩ ስሜት ውስጥ አልነበርኩም። አይዞሽ ጌታ አለ፣ አይዞሽ ጌታ አለ እያለችኝ መጸለይ፣ ሁሉም እናቶች እጆችን ጭነው እሱ ላይ መጸለይ ጀመሩ። ቀጥታ መጸለይ ጀመሩ። በቃ ከዛ መንቃት አልቻለም። ለአንድ ሰዓት ከምናምን መንቃት አልቻለም። ቮሚት አረገ እዛው በተኛበት። ከዛ ቮሚት ሲያረግ አወጣኑ፣ ልብሱን ቀያየርን፣ ወደ ሆስፒታል ቀጥታ ይዘን ሄድን። ሆስፒታል እንደደረስን ምርመራዎች ተካሄዱ። ደም፣ የተለያዩ ምርመራዎች እንደተካሄዱ ከዛም በኋላ ውጤት ምንም አይነት ነገር አያሳይም። ስለዚህ ኤምአርአይ ይታይ ተባለ። ኤምአርአይ እንዲታይ ወደ ኤምአርአይ ክፍል ተላክን። ከዛም በኋላ እዛ ስንሄድ ቀጥታ የሉም አልነበሩም፣ ለአርብ ተብሎ። ከዛ በፊት ሌላ ዶክተር በመሃል መጣና ሲቲስካን ይታይ ጭንቅላቱን አለኝ። እንዴት ሲቲስካን ይችላሉ አሁን አልኩኝ። ከዛ አዎ ይግባል አዘዘኝ። ድጋሚ ሲቲስካን ሲሄድ ከዛም በኋላ አይ አኔስቴዥያ ተወግቶ አርብ ቀን ስለሆነ የሚገቡት ዶክተሮቹ እንደገና አኔስቴዥያ ተሰጥቶት ይግባ የሚል ነገር አወሩ። ጌታ ሆይ ይሄ ምንድን ነው አልኩ። እኔም አባቱም ተነስተን ይዘነው ወደ ቤት ሄድን። ጌታ ይችላል፣ ይሄንን ነገር አርብ ቀን እስከምንወስድ ድረስ እግዚአብሔር ይችላል ብዬ በአቅራቢያዬ በነበረ የጸሎት አገልግሎት ይዤ ሄድኩኝ። ከዛ ፈውስ ጸሎት ነበረ፣ ተጸለየለት። ተጸለየ። አንድ ሳምንት ሙሉ ምንም ነገር አላየሁም፣ ምንም ነገርም የለም። ከዛም ቀጥታ በሳምንቱ በወደቀበት ማክሰኞ በሳምንቱ እንደገና ቁርስ በልተን እኔም ወደ ስራ ሊሄድ ደና ነው። ያው ሳምንት ሙሉ ምንም ነገር የለም፣ በቃ ጌታ አንስቶታል ብዬ ተነስቼ ልክ ቦርሳዬን እያያዝኩ እያለሁ ሳሎን ላይ ሴራሚክ ላይ ዱዋ ሚል ድምፅ ብቻ ሰማሁ። በጣም ነው ያዘንኩት ድጋሚ እና አባትየውም እኔም ደነገጥን። ሴራሚኩ ላይ አመጣውና ጣለው። ከዛም በኋላ ያው እግዚአብሔር ወይ ይሄ ፈተና ምንድን ነው ሊገባኝ ስላልቻለ ኬዙንም ሊገባኝ አልቻለምና ሐኪሞቹ መድኃኒት እስከዛ ይውሰድ፣ እንዲህ አይነት ኬዝ ኤፒሊፕሲ ሊሆን ስለሚችል መድኃኒት ይውሰድ ብለውኝ ሲሉኝ አይቻልም፣ የኔ ልጅ መድኃኒት አይጀምርም፣ ኬዙን የግዴታ በትክክል መታወቅ አለበት አልኩኝና ዶክተር ተገኝ የነርቭ ሕክምና አለ እዛ ካርድ ቁረጥ ቶሎ በል አልኩት ባለቤቴን። ሄዶ ካርድ ቆረጠ። 5 ሰዓት ነው የሚገባው። 5 ሰዓት ይዘነው ሄድን። ቀጥታ ሄድን። ምንድን ነው አለን። እንደዚህ ነው ብለን ስንነግረው ወደ ሆስፒታል እንደገና ኤምአርአይ እንዲነሳ ተነገረን። ሄደን ስንሰጣት ወረቀቱን ወደ ኤምአርአይ ክፍል ፀጉሩን መላጨት አለበት ተባልን። ሙሉ ለሙሉ ፀጉሩ መላጣ ሙሉ ለሙሉ ሆኖ ኤምአርአይውን እንዲነሳት ተባልን። አናቅም እኛ እንደዚህ አይነት ነገር። ከዛም በኋላ ወስደን ፀጉር ቤት አስላጨነው። ሙሉ ለሙሉ ኤምአርአይውን ተነሳ። ቀጠሮ ማነው ውጤት 9 ሰዓት ይወጣል አለችን። እሺ ብለን ቀጥታ 9 ሰዓት ላይ ሄድን። በስልኬም ገለበጠች። ከዛም በኋላ ደግሞ በወረቀትም ጭምር አሽጋ ለሱ ስጡት ብላ ሰጠችን። ይዘን ቀጥታ ወደሱ ይዘን ሄድን። ገባን፣ አገኘኑ ዶክተሩን። ቁጭ ብለን ይሄንን ጉዳይ ሊያስረዳን ቁጭ በሉ አለን። ልጃችሁ ኤፒሊፕሲ አለበት። ኤፒሊፕሲው ያለ ምንም ምክንያት ነው የሚጀምረው። ይሄ አይታወቅም። ኤፒሊፕሲ እስከዛሬ ምክንያቱ እንኳን አይታወቅም። ስለዚህ አለን። በጣም ነው የደነገጥኩት። የተቀመጥኩበት ወንበር ሁሉ እስኪንሸራተት ድረስ ራሴን ነው በጣም መቆጣጠር ያቃተኝ። አለቀስኩ፣ ደነገጥኩኝ። ከዛም በኋላ ቀጥታ እሱ ውጭ ነበረ። ከዛ ይዘነው ቀጥታ ወደ በቃ ነገረን ያለውን። እሺ ዶክተር ምንድን ነው ምክንያቱ? ይሄ ነገር ምንድን ነው? ኬዙ መነሻውስ ምንድን ነው? ልጄ ላይ እንደዚህ ሊሆን የቻለው ብዬ ስል ኬዙ አይታወቅም። በእርግጥ እኛ ምንገምተው በሕክምና አንደኛ ትኩሳት ኃይለኛ ሲኖር፣ ሁለተኛ ሲወለድ ታፍኖ ከሆነ፣ ሌላውም ደግሞ ኢንፌክሽን በተለያዩ ኬዞች ይመጣል ተብሎ ይገመታል ኤፒሊፕሲ። ይሄ ግን ምንም ምክንያት የለውም ብሎ አለኝ። አየ። ከዛ ሲጀር አለ። ያ ሲጀር ኤሌክትሪክ እንትኑ ሲነዝረው ውስጥ ያ የሚፈጠር አይነት ኬዝ ነው ብሎ ነገረኝ። እሺ ያልኩት ጠዋትና ማታ እንዲወስድ አንድ መድኃኒት አዘዘ። እሱን መድኃኒት ገዛን። ከዛም በኋላ ተያይዘን መጫወቻ ቦታ ይዘኑ ሄድንና በቃ በጣም ግራ ገብቶን ቁጭ ብለን ከታናሹ ጋር የእሱም ታናሽ አለ ሁለተኛ ልጄ ቀጥታ እየተጫወቱ እኔ ከእግዚአብሔር ጋር አወራ ነበረ። እግዚአብሔር ሆይ እባክህን ይሄ ነገር ምንድን ነው? እኔ ጋር እንዴት ሊመጣ ቻለ? ጌታ ሆይ እኔ ቃል ኪዳን ልጅ አይደለሁም ወይ? የጠላት አሰራር እንዴት እኔ ጋር ሊመጣ ይችላል ብዬ ተናገርኩኝ። ከእግዚአብሔር ጋር አወራው። መጨረሻ ላይ ይዘነው ሄድን። መድኃኒቱን
ጀመርን። መድኃኒቱን ሲወስድ ራሱ እየጸለየ ነው የሚወስደውና መድኃኒቱን ሲወስድ እየጸለየ ጌታ ሆይ እባክህ ፈውሰኝ እያለ ውሃውን መድኃኒቱን ይወስድና ውሃውን ይጠጣ ነበረ፣ ይጸልይ ነበር ራሱ ማለት ነው ይሄንን ጉዳይ። ከዛም ልክ መድኃኒቱን እየወሰደ ለአንድ ሳምንት እንትን አለው ተወውና ሙሉ ለሙሉ የሚተወውን የመሰለኝ መድኃኒቱን ይወስዳል። ከዛ ያው ቀስ እያለ ፕሮግረስ ይመጣል የሚል ነበረ የኔ ሀሳብ። ግን እንደዛ አይደለም። ልክ መስቀል ዋዜማ ላይ ማታ ላይ ኮሪደር ላይ ቀጥታ አንስቶ ጣለው። እንዴ አልኩና በጣም ተደናግጬ ደወልኩኝ ዶክተሩ ጋር። ስልክ አላነሳም ነበር። በነጋታው ሄድኩኝ። ይሄ ምንድነው እንደዚህ እኮ ጣለው ብዬ ስናገር እንደዛ እኮ ነው 100% መድኃኒቱ አያሽለውም እና ይቆጣጠረዋል ማለት አንችልም፣ ግን ደግሞ መድኃኒቱ የተወሰነ ያክል ያግዘዋል። ህመሙ ጭንቅላቱ እንዳይጎዳ መድኃኒቱ ያደርገዋል እንጂ ሙሉ ለሙሉ አይድንም ማለት አያሽለውም፣ እንትን አይለውም፣ አይቆጣጠርም አለኝ። በጣም ነው ያዘንኩት። በጣም ይሄን ሰምቼ እኔ መድኃኒቱን እየወሰደ ማይወድቅና ግን ከዛ በኋላ ፕሮግረስ የሚመጣ ነው ይመስለኝና እንደዛ አይደለም አለኝ። እንደዛ ሲለኝ በቃ ተስፋ ቆረጥኩኝ ሙሉ ለሙሉ ህክምናውም ላይ በቃ ምንም ነገር። ስለዚህ ከዚህ በኋላ አይኖቼን ሙሉ ለሙሉ በቃ እግዚአብሔር ጋር ማድረግ አለብኝ አልኩና ከእግዚአብሔር ጋር መወራረድ ጀመርኩኝ። ከዛም በኋላ ቀጥታ ነገሮች እንደዚህ እየሆኑ እያለ መድኃኒቱን እየሰጠው ቀጥታ ገስት ሃውስ አዲስ አበባ ብዙ ገስት ሃውሶች ሄጃለሁ። በጣም ብዙ ገስት ሃውስ። የመጀመሪያ ገስት ሃውስ ሲሄድ ዝናብ ኃይለኛ ዶፍ እየዘነበ አዲስ አበባ፣ እሱን ይዤው እየሄድኩኝ ኃይለኛ ዝናብ እየዘነበ አንድ መኪና ባጠገቤ እያለፈ ይሄን የሚያክል ድንጋይ ነው ባጠገቡ እንደዚህ ነው ተፈናጥሮ ይሄ ድንጋይ ሲፈናጠር የሚያገኘው ላጥ ብሎ እኔ ይዤው እየሄድኩኝ እንደዚህ አለፈ ድንጋዩ። በቃ ቢያገኘው ኦልሬዲ ይገለዋል። ከባድ ድንጋይ ነው ከጎማ። እግዚአብሔር ሆይ አንተ ዓላማ ስላለ ነው ጠላት ይሄን ልጅ የሚቃወመው ማለት ነው የሚፈልገው አልኩና ቀጥታ ገስት ሃውስ ሄደን ገባን እና ገስት ሃውሶች ያው ሁሉም ገስት ሃውሶች እንደዚህ ተከታትያለሁ። ብዙ ገስት ሃውሶች አዲስ አበባ ላይ ሁሉም ይፈወሳል፣ እግዚአብሔር ይደርስለታል ይሉኛል። እውነት ነው። እግዚአብሔር ተመሰክረልሽ አይዞሽ እግዚአብሔር ግን ይደርስለታል ይሉኛል። አስመርምሪው ይሉኛል። ሳስመረምረውም ውጤቱ ያው ተመሳሳይ ነው የሆነው። ገስት ሃውሶች ስገባ ከገባው በኋላ ላስመርምረው መድኃኒቱን ላቁም ብዬ ስጠይቅ አዎ ከማቆምሽ በፊት አስመርምሪው ይሉኛል። ልክ ከማቆሜ በፊት አስመርምሬው ልክ እንትን ስል ተመልሶ አለ ኤፒሌፕሲው። ከዛም በኋላ ቀጥታ እግዚአብሔር መልካም ነገር ለማድረግ እንዳሰበ አወቅኩኝ። ቀጥታ በዚህ ሁኔታ እንዳለ ተነስቼ ሻሸመኔ መጣው። ሻሸመኔም እንደዚሁ ጸሎት መጥቼ ሻሸመኔ ተጸልዮለት እንደሄደ መድኃኒቱን ኖርማሊ ላቆም እያሰብኩ ስል እንደገና ሳሳየው አሁንም አለ። በዚህ ሁኔታዎች ውስጥ ሁሉ በጣም በከባድ ሁኔታ በዛ ላይ ጎበዝ ተማሪ ነው። ከክፍሉም ጥሩ የሆነ ጭንቅላት አለው። ስለሱ አስተማሪዎቹ አውርተው አይጠግቡም። እግዚአብሔር መልካም ውጤቶቹ ሁሉ ሶስቱንም ዓመት KG1 KG2 KG3 ተሸላሚ ነው። KG3 ላይ ነው ይሄ ነገር የጀመረው እና አብዛኛው 2017 ከ2016 ጀምሮ ማለት ነው። ከዛም በኋላ ይሄን ነገር አልኩኝ ውጤቱ ላይ ተጽዕኖ ማምጣት ጀመረ። ምክንያቱም ያፈዘዋል፣ ንቁ አይሆንም፣ አክቲቭ አይደለም በሽታው ከያዘው ጀምሮ። ከዛም በኋላ አይምሮን ሙሉ ለሙሉ ስለተቆጣጠረ ሙሉ ለሙሉ ይሄንን ነገሮች ትምህርቱን አክሴፕት ማድረግ አይችልም። መጨረሻ ላይ ውጤቱ ሲወርድ ጌታ ሆይ ይሄ ምንድነው? ይሄ ሁሉ ያንተ የሱን መጨረሻ ስለምታቅ እሱም ሰይጣንም ይሄንን ነገር መጨረሻ ስለሚያቅ መጨረሻ ላይ ይሄንን ከንቱ አድርጎ በየጎዳናው እየወደቀ እኔ እንድንከራተት ነው። ጌታ ሆይ እባክህን ድረስልኝ አልኩና አለቀስኩኝ በጣም። እግዚአብሔር ይሄንን ነገር እያየ ነው፣ እውነት ነው፣ ከኔ ጋር ነው። ከዕለታት አንድ ቀን ማታ ላይ ቅዳሜ ነው ሌሊት ላይ እና ሊገለው መጣ ሰይጣን። በቃ ሌሊት ላይ ልክ ተነስቶ ሽንት ከሸና በኋላ ከኔ ጋር ተኛ። አብረኑ በጣም ስለምንከታተል ተመሳሳይ ሰዓት ነው ቀን የሚጥለው 3 ሰዓት ከሩብ 3 ሰዓት ከምናምን ዩኒፎርም ለብሶ ልክ ቁርስ በልቶ መሄድበት ሰዓት ነው ይሄ ጉዳይ የሚፈጸመውና ይሄ ግን ሌሊት ተለየብኝ። ቅዳሜ ነው ቀኑ፣ ቀጥታ ሌሊት ላይ ነው ጉዳዩ ቀጥታ ጀመረው። በዚህ ሁኔታ በጣም አንዴ እንኳን ኤፒሌፕሲ ካደረገ የጡንቻ ሰውነታቸው በሙሉ ይደክማል። በጣም ነው የሚያዝላቸው ሰውነታቸውን ሾክ ካረገ በኋላ ማለት ነው። ይሄ ግን 3 ጊዜ እንደገና 3 ጊዜ አደረገው በአንድ ሌሊት ውስጥ። ሊገለው መጣ። 3ኛው ሲጀሩ በጣም እያንቀጠቀጠው ስለነበረ በቃ ጸጥ አለ ሙሉ ለሙሉ አልጋ ላይ እንደዚህ ያዝነው። ከዛም በኋላ በቃ አልቻልንም። አለቀስኩኝ። እግዚአብሔር ሆይ ይህንን ታያለ፣ አንተን የሰጠኸኝ
አንተ መልሰህ ከወሰድክ ደግሞ እግዚአብሔር ሆይ እጎዳለሁ። እኔ ሰው አልሆንም እሱን ከወሰድክብኝ። እግዚአብሔር ሆይ እባክህን የሰይጣንን አዋጅ ገልብጠህ ጣልቃ ግባ በዚህ ጉዳይ ላይ። እግዚአብሔር ሆይ ትችላለህ፣ ልጄ አይሞትም አልኩኝ። በቃ ከዛም በኋላ እሱ ፊቱ ሁሉ አበጠ፣ ደከመው። ብዙ ነገሮች ስለተፈራገጠ 3 ጊዜ ነው ያደረገው በአንድ ሌሊት። እናቴ ጋር ደወልኩኝ። እማ ልጄ ሊሞት ነው እባክሽን ድረሽ ያልኩኝ። ከዛ የሮጥ እሷን በባጃጅ ከአጎቴ ልጅ ጋር ተያይዘው ገቡ። ልክ እሷ እግሯ ሲረግጥ ቀጥታ ነቃ ካለበት። ረጅም ሰዓት አልነቃም ነበር። መጨረሻ ላይ ይዘነው 5 ሰዓት የራሱ ዶክተር ተገኝ ጋር ይዘነው ሄድን። ከዛም በኋላ እዛ ደረስን። ነገር ነው ያለውን ሁኔታ። በጣም ደነገጠ እሱም። ስለዚህ ወደ ሽሮፕ እንቀይረው፣ መድኃኒት ስለሆነ መድኃኒቱን መቆጣጠር ስላልቻለ ወደ ሽሮፕ እንቀይረው አለ። ቀጥታ በዚህ ሁኔታ ተስማማን። ሽሮፑ በጣም ውድ ነው፣ አይገኝም። 1 ሽሮፕ ሆሳዕና ውስጥ ፈልገን 1 ሽሮፕ ነው የተገኘው ማለት ነው። እና እሱን ገዛን። ከዛም በኋላ ሽሮፑን ጀመረ። ሽሮፑን መውሰድ እየወሰደም እያለ ቀጥታ ይሄ ነገር ይከሰታል፣ ይወድቃል። በዚህ ሁኔታ እያለን ከዛም ቀጥታ ትምህርት ቤት ነው፣ ሰኞ ነው ቀኑ። ትምህርት ቤት ሲሄድ ነገርኳቸው ያለውን ነገሮች እንዲከታተሉ ሚሶቹ ምን እንዲሉ እሺ ያሉ። ከዛም በኋላ ያለውን ነገር ግቢውን ሳይ እንደዚህ ድንጋያማ አለ፣ ልጄ እዛ ጋር ቢወድቅስ፣ ልጄ እዚህ ጋር ቢወድቅስ ብዬ ስጋቱ ቀላል አይደለም። ለአስተማሪዎቹ ነግሬያለሁ፣ ለርዕሰ መምህር ነግሬያለሁ ያለውን ነገር በሙሉ። ከዛም በኋላ በዚህ ሁኔታ ቀጥታ ተነስቶ በዚህ ሁኔታ እያለን ወንድሜ ገስታውስ ከካሜራ ውጪ አዲስ አበባ ይገባል ነቢይ ሱራፌል ጋር እና ፕሬዘንስ ቲቪ ጀስት ተመዝግቦ ይገባል። እኔ ይሄን አላቅም። የዛን ቀን ደግሞ እሱ ትምህርት ቤት ቀጥታ ሰልፍ ላይ ያሉ ነው ቀጥታ የወደቀው መልእክቱ። እዚህ አዲስ አበባ ሲመጣ እሱ ሰልፍ ላይ ወድቋል። እዚህ ቃል ሲወጣ ነቢይ ሱራፌል ጋር ቃል ሲወጣ ቀጥታ የኔ ልጅ ወደቀ። እዛው ኬዙ ወድቆ አሉ ሲነግሩኝ ወዲያው ነው የነቃው አሉ። እንደ በፊቱ አልቆየም። እና ወንድሜን ብድግ በላለው ከጉባኤ መካከል ወንድሜ ተነሳ። አንድ ልጅ ይታየኛል፣ የታመመ ልጅ እና ህፃን ልጅ ሲለው ወንድሜ ጸጥ አለ በደንብ መልእክቱ እስኪመጣ ድረስ። ከዛም በኋላ ያቋርጠው ማለት ነው። ልክ አንድ ልጅ ይታየኛል እና በዚህ ህመም እየተሰቃየ ነው ብሎ ተናገረ። ቀጥታ መድረኩ ላይ ተመልሶ ወጣና ሚሚ ማናት አለ። ሚሚ ማናት ሲለው አለ በቃ ወንድሜ አልቻለም። በቃ እንባ ሁሉ መጣ። ከዛ እህቴ ናት ሲል አሁን ታመመ ያልኩት ህፃን የሷ ልጅ ነው። እግዚአብሔር ወገቡን ወግቶታል። ለአንዴና ለመጨረሻ አይታመምም ከዚህ በኋላ። ይህ መርገም ከዛሬ ጀምሮ ተወግቷል አለ። አይችልም፣ ጠላት ያመጣው አሰራር ነው። እግዚአብሔር ከሱ ላይ ነቅሎታል። አይችልም፣ እንባዋን አይቻለው፣ እኔ አብሳለሁ አለና ተናገረ። ወንድሜ አልቻለም። በቃ በጣም አለቀሰ። እግዚአብሔር ከኔ ጋር እንዳለ አወቀ ወንድሜ። ከምሽቱ 3 ሰዓት እኔ ደግሞ ያንን ኬዝ አስተማሪዎቹ ነግረውኝ ዛሬ እኮ ወድቆ አልጠራነችም ወዲያው ስለነቃ ብዙም ሌላ ችግሮችም ስላልተፈጠሩ ብለው ሲነግሩኝ አዝኜ በሐዘን ውስጥ እንደዚህ ሶፋ ላይ ኩርምት ብዬ ቁጭ ብዬ እያዘንኩ እያለቀስኩ ነበረ። ጌታ ሆይ ለምን ብዬ እያለቀስኩኝና ይሄንን ሳይ ቀጥታ 3 ሰዓት ላይ ስልኩ ተደወለ የወንድሜ። ከዛ ብድግ አድርጌ ሄሎ ወንድሜ ብዬ ስል ሚሚዬ እግዚአብሔር ናትቾ እንዴት ነው አለኝ። ከዛ ሲለኝ ናትቾ ብዬ ማልቀስ ጀመርኩ። የቀኑ ኬዝ ስለነበር ዛሬ እኮ ወደቀ ስል ለምን 7 አይወድቅም? እግዚአብሔር ይችላል። እኛ ያመንነው አምላክ እኮ የደረቁ አጥንቶችን የሚገጣጥም አልዓዛርን ከመቃብር የሚያነሳ አምላክ ነው። እንዴት እምነትሽ ጎደለ ስል አልቻልኩም፣ በጣም ደክሞኛል፣ በጣም አልቻልኩም አልኩኝ። እኔ ያንን መልእክት አልሰማውም። ሚሚዬ ዛሬ እኮ ነቢይ ሱራፌል እኮ ስምሽን ጠርቶ በጉባኤ መካከል አስነስቶኝ እኮ ገስታ ውስጥ ገብቼ ነበር ተፈውሷል አለኝ። እውነት የምርህን ነው አልኩና ከሶፋው ላይ በደረቴ ወደ መሬት ወደቅኩኝ። ከዛ እግዚአብሔር ሆይ እውነት አንተ ታየኛለህ፣ እውነት አይተኸኛል አልኩኝ። አይዞሽ እህቴ ከእናትሽ ማህፀን ገና ሳትረገዢ ሳትወለጂ እኮ ደም ሆነሽ ሳለሽ የሚያቅሽ ነው እግዚአብሔር። እንዴት እንደዚህ ትያለሽ አለኝ። እውነት አላመንኩም አልኩኝ። ከዛ በሚገርም ሁኔታ መልእክቱን ነገረኝ። ለእናቴ በጣም ቶሎ ብዬ ደወልኩና ነገርኳት። አልልልልል አለች፣ አመሰገነች። በየጸሎት ቤቱ ታጸልይ ነበር። ፎቶውን ይዛ ጾም ጸሎት ይዛ በጣም ትጸልይ ነበር እናቴ። ሁሉም ቤተሰብ እህት ወንድሞቼ በጣም በዚህ ጉዳይ በጣም ይጨነቁ ነበረ። አሁን ያልኩት ገስታውስ
የገባው ወንድሜ በጣም ከኔ ጋር በብዙ ነገሮች ከኔ ጋር ሲደግፈኝ በብዙ ነገር ሲያግዘኝ የነበረ ወንድሜ ነው። በጣም ነው ማመሰግነው። ሲያበረታኝ ቃሎቹ የሚሰጠኝ ቃሎች በስልክ የሚነግረኝ ቃሎች ቀላል አልነበሩም እና ያበረቱኝ ነበረ። ከዛ ነብይ ሱራፌል ይሄን መልእክት አመጣ በሚገርም ሁኔታ የዛኑ ቀን። ከዛ በሁለተኛው ቀን ሳይ የለም 3:30 የሚጥልበት ሰዓት ነው። ሳይ የለም ደወለ ወንድሜ። እንዴት ነው ሲለኝ አረ ምንም የለም አልኩት። ቀጠለ። ሁለተኛ ቀን፣ ሶስተኛ ቀን፣ አራተኛ ቀን እያለ ወር እያለ አመት። ይኸው የዛን ሰዓት ያበቃ ታህሳስ 7 የቆመ ኢሚዲየትሊ እስካሁን ይኸው 1 ዓመት ከ7 ወር ሙሉ ለሙሉ ነፃ፣ ሙሉ ለሙሉ ባዶ። ከዛ በሁለተኛ ሴሚስተር ነጥቦቹ በሙሉ ሳብጀክቶቹ እንዳለ 100 በማምጣት ከፍተኛ ውጤት አምጥቶ ወደ 1ኛ ክፍል አለፈ። እግዚአብሔር ክብሩን ይውሰድ። ደና ይሄው 1 ዓመት ከ7 ወር አሁን ከተፈወሰ እግዚአብሔር መልካም ነገር አደረገልን። ለቤታችን ምስጋና ፕሮግራም ደግሼ እናቶችን ጠርቼ ጸለዩልኝ ከኔ ጋር አብረው ላነቡ እግዚአብሔርን እንዲያመሰግኑ አድርጌ ይሄው አሁን እግዚአብሔር በክብር መድኃኒቱ ሁሉ ቆሞ የዛኑ ሰዓት እግዚአብሔር መልካም ነገር እንደኔ የረዳው ሰው የለም በምድር ላይ። እግዚአብሔር እንባዬን አብሶ ያ በቀን ማለቅሰው እንባ ጠፍቶ ለኔ የተደረገው ከማንም በላይ ነው። ከማንም እግዚአብሔር ክብሩን ጠቅልሎ ይውሰድ። አሁንም እግዚአብሔር በጣም ትልቅ አምላክ ነው። ይችላል። ባልተገኘውበት ቦታ እኔ በሌለውበት ቦታ እግዚአብሔር ስሜን ጠርቶ በነብይ ሱራፌል እግዚአብሔር ይባርከው። አገልግሎቱን በጣም ነው የምወደው። እኔ እንደውም እሱ ጭራሽ ገስታውስ ላይ አልመጣልኝም፣ ግን እግዚአብሔር እኔ ባላሰብኩበት እግዚአብሔር በዛ አለ። እግዚአብሔር በሱ ይሰራል። እውነት ለመናገር ትህትናውን ሃምብል የሆነ ሰው ነው። በጣም ነው የምወደው። ከዛ ወዲህ በቃ እኛ ቤት ቻናል የሚከፈተው ፕሬዘንስ ነው እና በጣም በሚገርም ሁኔታ በጣም ባለቤቱን በጣም ነው የምወዳት እና በጣም ብዙ ነገሮችን ስራዋን አያለው። እሱ ሰፊ የሆነ እቅዶች አሉት። እግዚአብሔር ይባርከው። ለዚህ ምስክርነት የመጣሁት በምስክርነታቸው የተነሳ ድል ነሱ ይላል። እግዚአብሔርን ውለታ ስንበላ ሰይጣን ደስ ይለዋል። ይሄን ምስክርነት እንዳልመጣ ብዙ ነገሮች ምክንያት ሲፈጥር የነበረ ነው። እኔ እንደውም በዚህ ለመቆየት 1 ዓመት ከምናምን አልቆይም ብዬ ነበርና ብዙ የሥራ መደራረብ አንዳንድ ነገሮችም ስለነበሩ ነው ያልመጣሁት። አሁን ግን ይሄው በክብር በሞገስ እግዚአብሔር አስታጥቆኝ ዛሬ ይሄው መጥቼ መስክሬያለሁ። በዚህ ተመሳሳይ በሳምንቱ ደቡብ አፍሪካ ድጋሚ በወንድሜ ሚስት ከጉባኤ መካከል አስነስቷት ሚሚ የምትባል ልጅ ማናት ብሎ እግዚአብሔር ድጋሚ ይሄንን መርገም መጥቶት ልጄን ስለ ልጄ ተናግሮ የበኩር ልጇ ላይ የወጣውን መርገም እግዚአብሔር አንስቶታል፣ እግዚአብሔር ሰብሮታል ብሎ ይሄንን ተናገረ። እግዚአብሔር ስሙ ይባረክ፣ እግዚአብሔር ይባረክ። በጣም ትልቅ ነገር ነው ለኔ ተደረገልኝ። እግዚአብሔር ይባርካችሁ። እናንተንም ትልቅ ነገር ነው። ልጄ የሚለው ነገር አለ። እግዚአብሔርን ያመሰግናል እና ደግሞ አንድ መዝሙርም ዘምራለሁ ብሏል እና እስቲ የእግዚአብሔር ያደረገልህን ተናገር። እግዚአብሔር ስላደረገልኝ ነገር አመሰግናለሁ። በጣም እጅግ አድርጌ ነው የማመሰግነው። አንድ መዝሙር አለኝ። እሱ መስሎት ነበረ ጠላቴ ወድቄ የምቀር፣ እግዚአብሔር ግን አበረታኝ ሆነልኝ ግርማ ሞገስ። ዛሬም ይኸው ዘምራለሁ ድካሜንም ረስቻለሁ። ስሙን አከብራለሁ ንገስ እለዋለሁ። ስሙን አከብራለሁ ንገስ እለዋለሁ። ኧረ ስንቱ ታለፈ አባብዬ ባንተ ታለፈ። ኧረ ስንቱ ታለፈ አባብዬ ባንተ ታለፈ። አንድም ሌላ ልቀጥልላችሁ። ዘምር ይለኛል ቀኝ ስር የደገፈኝ። ጥቅጥቁ ሌሊት አለፈ ሊነጋ ያልመሰለኝ። ባለውለታዬ ሆይ ብቸኛ መመኪያዬ፣ እውነትም የጭንቅነ ልክ ነበረ ምርጫዬ። ያየማ ዘመን አለፈ አበቃ፣ ምርኮ መጣልኝ የጎረፈ አበቃ።
የሐዘን ሸማ ከላይ ወርዷል አበቃ ሰላሙ ልቤን አጥለቅልቆታል አበቃ በቃ ሲለው አበቃ ገደቡን አበጀው ያስጨነቀኝን ሁሉ ለበጎ ለወጠው ይፍታ ብሎ ፈቶኛል በደስታ ልቀኝለት ይሁን ያለው ይሆናል ሰው ማንከልካይ የለበት ይብዛል ክብር ይብዛል ምስጋና የመቆሜ ሚስጥር ጌታ አንተ ነህና ይብዛል ክብር ይብዛል ምስጋና የመቆሜ ሚስጥር ጌታ አንተ ነህና አሜን። እዚህ ብዙ ፕሮግራሞች አሁን በነቢይ ሱራፌል እጅግ በጣም እየተካሄደ ነው። ሐዋሳ እንደገና በአዲስ መልክ እግዚአብሔር ረድቶት በብዙ መልክ ይኸው ቸርቹም ቤተክርስቲያኑም በብዙ መልክ ሊጀመር ነው። ወደ ሆሳዕና ወደ ወላይታ ወደ አቅራቢያው በጠቅላላ ያላችሁ መታችሁ ይሄንን ጸጋ ለኔ የተደረገልኝን ለኔ የሆነልኝን እግዚአብሔር ያደረገልኝን ነገር መታችሁ እንድታዩ እጅግ በጣም እግዚአብሔር የቀባው ፍጹም ትሁት የሆነ ሰው ነው። በአቅራቢያው አብዛኛው በሐዋሳ ነው የሚያማክል በጠቅላላ መታችሁ ይህንን እንድትካፈሉ እላለሁ። ሐዋሳ በጣም ለሆሳዕና በብዛት ይቀርባል። በብዙ ችግር ውስጥ እንደኔ በብዙ በልጅ ህመም ውስጥ የነበራችሁ አሁንም ያላችሁ ጠቅላላ መታችሁ እዚህ እንድትካፈሉ ሰኞም ገስታውስ አለው። በጣም ጥቂት ሰው ነው የሚያገለግለው ገስታውስ ላይ እግዚአብሔር በጣም የሚጠቀምበት እግዚአብሔር የባረከው ነው። ይሄው ተደርጎልኝ ከመደረጉ የተነሳ ይሄው መጥቼ ምስክርነቴን አቅርቤያለሁ። በእግዚአብሔር ፊት በሰው ፊት እግዚአብሔር ይችላል። ምንም ነገሮች አትጠራጠሩ። እኔ ብዙ 3 4 5 ቦታ ሄጃለሁ። ገስታውስ አንድ ቦታ ብቻ ሄዳችሁ አይ በቃ ብላችሁ ተስፋ አትቁረጡ። እግዚአብሔር ተስፋ አይቆረጥበትም። ሰይጣን ተስፋ ሊያስቆርጥ አይ እዛ ሄዳችሁ የለ እንዴ ይላል ብሎኛል። እኔንም ግን ተስፋ አልቆረጥኩም። ተስፋ ሳልቆርጥ በየቦታው ነበረ የሚሄደው እና እግዚአብሔር አየ፣ እምባዬን አየ። እግዚአብሔር የኔን መቸገር አየ፣ መንከራተቴን አየ። በጣም አዲስ አበባ ዶፍ እየዘነበ ብዙ ቦታዎች ተመችተውኝ አልነበረም ሲሄድ የነበረው ገስታውስ በብዙ ችግር ውስጥ ነው። አንድ ቦታ ሄዶ ብቻ የዛን ቀን እንደ እግዚአብሔር እኮ የሚያገኘን ቀን የተለያየ ቀን ነው። ለምሳሌ አንድ ቦታ ስንሄድ የዛን ቀን ለሌላ ሰው ሊሆን ይችላል የሚመጣው አገልግሎት ይሁን ፈውስ፣ ሌላ ቀን ደግሞ የኛ ቀን ነው። ስለዚህ ያቺ ቀን በሌለውበት ቦታ ስሜ ተጠርቶ እግዚአብሔር ካገለገለ በአካል ተገኝተን ደግሞ ይህን ፕሮግራም መካፈል ምንኛ ነው መደሰ። ይሄ አገራችን ውስጥ እንዲህ አይነት እድል ሲመጣ እንጠቀም እባካችሁ አገልጋዮች። እግዚአብሔር ብዙ ይጠቀምባቸዋል። ሰይጣን ደግሞ ብዙ ነገሮች ያወራል፣ እኛ እንሰማም። የሰይጣንን እግዚአብሔር ይችላል። እኛ በጣም ብዙ ነገሮች ላይ ስንጸልይ ስናለቅስ ጾም ጸሎት ይዘን ቤት አርብ ስንጸልይ የነበርን ሰዓት ላይ እግዚአብሔር ያንን ሁሉ አይቶ ብዙ ነገር አይቶ የእናቴን እንባ አይቶ ብዙ ነገሮች አይቶ እግዚአብሔር ይሄው ለፈውስ ለምስጋና አበቃን። ይሄ ነው እላለሁ። አመሰግናለሁ። ሻሎም